ሰጠባት በኋላም አሁን ላይ ያለው ውጥንቅጥና ትርምሱ እንዲቀጥል አድርጎታል። አይኩን የሐምራን ነገር ደስ ያላለውና ከኋላዋ ወይም ደግሞ እሷ እንደምትለው አይነት ሰው እንዳልሆነች ከተጠራጠራት በኋላም ያደረገው ነገር ኢላማውንና ግቡን የመታ ነው የሚመስለው። እሷ ግን የጨዋ ቤተሰብ ነኝ ደግሞ በጣም ጥሩ ቤተሰቦች የሉኝም ግን የጨዋ ቤተሰብ ነኝ ጨዋም ነኝ ብላ ወደ እነሱ ብትቀርብም እነሱ ግን ስለተጠራጠሯት ከኋላዋ ሰው ልኮባትም መረጃ እንዲያመጡላቸው ካደረጉ በኋላ ሰውየውን በለስ ቀንቶት መረጃውን ይዞላቸው መጥቷል። ላይኩንም ያገኘውን መረጃ ለናሆም ሲያሳየው ናሆም ማመን አቅቶት ወዳታለው አፈቅራታለው ከሷ ውጪ ምንም ህይወት የለኝም እያለ ለቤተሰቡና ሲኮራባትና ሲመካባት የነበረችውን ሚስቱን ወይም ትዳሬ ትሆናለች ብሎ የሚያስባትን ፍቅረኛው ሐምራንን በዚህ ጉዳይ ማግኘቱ በጣም ያሰቃየውና ያበሳጨው ነው የሚመስለው። አባትየውም ከእንግዲህ በኋላ እሷን በፍጹም እንዳታስባት ስትመካባትና ስትኮራባት የነበረችው ሴት ይሄውልህ ጉዷ ብሎ ሲያሳየው ሐምራን እንደቀለደችበትና ከጀርባው ብዙ ነገር ስታደርግ እንደነበረም ናሆም ስለገባው ቅስሙና ህልሙ ሙሉ ስብርብር ብሏል። በተናደደና በጋለ ስሜት አጠገቧም ሄዶ ምን አይነት ካጂ ነሽ አንቺ እኔ ሳምንሽና ባንቺ ስመካብሽም ከጀርባዬ ሆነሽ ለካ ስታሰሪብኝ ነበር ብሎም ቢጮህባትም እሷ ግን በፍጹም የሰማኸውና ያየኸው ነገር በጠቅላላ ውሸት ነው ያረገዝኩትም ልጅ ያንተው ነው ብትለው ፍጹም ከእንግዲህ አጠገቤ እንዳትደርሺ ገደል መግባት ትችያለሽ ብሎም ትቷት ሄዷል። ሐምራንም ይሄ ችግር እንዴት እንደተፈጠረ ግራ ቢገባትም ኤርሚያስን አንተነ ይሄንን ሁሉ ሚስጥር የምታውቀው ሚስጥሬን ሁሉ ያወጣህብኝ አንተነህ ብላ ኤርሚያስ ላይ ብትቆጣውም እኔ በፍጹም እንደዚህ ያላደረኩም የናሆም ቤተሰቦች ራሳቸው ናቸው ከኋላ ሰው ልከውብሽ እንዲሆን ያደረጉሽ ቢላትም እሷ ግን በፍጹም ወይ አንተ ወይ ደግሞ ኑሐሚን ትሆናላችሁ ከሁለታችሁ ሌላ ሚስጥሬን የሚያቅ የለም ብላም ዛቻዋን እያቀረበችላቸው ነበር እየዛተችባቸው ነበር። ሚያስ ግን ከናሆም ራስ ላይ ውረጂ እሷ ምንም የምታውቀው ጉዳይ የላትም ቢላትም እሷ ነች ለዚህ ሁሉ ችግር እያደረሰችኝ ያለችው አለቃትም ብላ ሐምራን እየፎከረችባት ነው። እሷ ለናሆም ፍቅር ስላላት እኔን ከናሆም መንጠቅ ስለምትፈልግ ለዚህ ሁሉ አዝቅት ውስጥ ጨምራኛለች። ይሄ ሁሉ ከሆነ አይቀር ደግሞ እኔም የእናንተን ሚስጥር ምንቅርቅሩን ነው ማወጣላችሁ አለበለዚያ ግን እኔን ከናሆም ጋር ወይ ማጋባት አለብህ ወይ ደግሞ ሌላ አማራጭ መፈለግ አለብህ ብላው ኤርሚያስን አስፈራርተዋለች። ህይወቴ ባላትና እስከ የመጀመሪያም የመጨረሻም ትሆናለች ያላትን ሐምራንን አሁን ልቡ ተሰባብሮበትና ቅስሙ ሁሉ ድቅቅ ብሏል። ጭንቀቱንና ሐዘኑን መጠጥ ውስጥ ለመደበቅ በሚሞክርበት ሰዓት ኑሐሚ በሚገኝበት ሆቴል ውስጥ ተገኝታ ታጽናናውና መጠጡ ምንም እንደማይጠቅመው ብትነግረውም እዚህ ምን ትሰሪያለሽ አንቺ በችግሬና በሐዘኔ እየቀለድሽ ነው ወይ ቢላትም እኔም ያንተን አይነት ስብራትና ባመንኩትና ህይወቴ ባልኩት ሰው ስለተጎዳው ችግራችን በጣም አንድ አይነት ስለሆነ እርስ በርስ መደጋገፍ አለብን ብዬ ነው በችግርህ በፍጹም ልቀልድ አይደለም ያቺ ሴት መጀመሪያውንም ላንተ እንደማትገባህ እየተሰማኝ ነበር ብለዋለች። እሱ ግን በችግሩ ልታሾፍበት ቢመስለውም እሷ ግን ከሐዘኑ እንዲወጣና ያለበትን ሁኔታ ለጊዜውም ቢሆን እንዲረሳው በጥቂቱም ቢሆን ረድተዋለች። ኑሐሚን ናሆምን መጠጡን እንዳይጠጣ ካደረገችው በኋላ ችግርና ጭንቀትን ወደሚያስረሳ ቦታ ይዤህ ልሄድ ብላ ጸጥ ወዳለበት ቦታ ይዛው ሄዳ ደረሰባትን ሐዘንና ያመነችው ሰው ምን ያህል እንደሰብራትና እንዳደቀቃት በጠቅላላ ህይወቷን በሙሉ ነግረዋለች። እሱም አባቴ እንደጠበቀሽ አይነት ሰው አይደለሽም ክብር አላት ወይም ደግሞ ጨዋና ባህሏንና ወጓን የምታቅነች ብሎ ቢያስብም አንቺ ግን እንደዛ አይደለሽም ቢላትም እሷ ግን ምንም ባመንኩትና ህይወቴ ባልኩት ሰው ተሰብሬ ያለሁኝ ያን ያህል ግን መጥፎ ሰው አይደለሁም የምትል ነበር የሚመስለው። በሌላ በኩል ኤርሚያስ ኑሐሚን ከናሆም ጋር ሲያጀቱ ቢያርበትና ቢቃጠልበትም ግን የሰራው ስተትና ምን ታረጋለሽ ከሱ ጋር ብሎ የማለት አቅም ስላልነበረው ምንም ሳይናገራቸው የሚሄድበትን አቅጣጫ ቀይሮ አልቶ እንዳላየ ዝም ብሎ አልፎ ካለፋቸው በኋላ ከሐምራን ጋር ተገናኝቶ ሲያወሩ ኑሐሚንና ናሆም አብረው ናቸው ብሎ ሲላት እንዴት ነው አይተ ዝም የምትላቸው ታዲያ አፈቅራታለሁ እያልክ ትላል
ነበር ወይ ብትለውም አዎ አፈቅራታለሁ፣ ከሷ በላይ የማፈቅረው ሰው የለኝም። እንዳንቺ ግን ተቻኩዬና ነገሮቼንና እቅዶቼን በሙሉ ማበላሸት አልፈልግም። እንጂ አሁን ላይ ተረጋግተሽና ቆም ብለሽ ማሰብ ነው ያለብሽ ቢላትም እሷ ግን ቅናትና ንዴት ቅጥል እያደረጋት ወደፊት ስህተቶችን እንዳትሰራ ኤርሚያስ ግን እያስጠነቅቃት ነበር። ተጎድተሃል ወይም ደግሞ አጽናኝ ያስፈልግሃል ብላ በማጽናናት ሰበብም ናሆምን ልትወስድብኝ ትችላለች ብላ ሀምራን ስለተጠራጠረች ኤርሚያስን የምታደርገውን ነገር ካላደረክ ግን የሁለታችሁ ሚስጥር እስከ መቼውም ድረስ ተደብቆ እንደማይቀር ማወቅ አለብህ ብላ አስፈራርታዋለች። በሌላ በኩል ኤርሚያስና ኑሃሜ ድንገት ሲያወሩ ኤሚ አይታቸው ከዚች ልጅ ጋር ምንድነው ያለብህ ችግር? ከዚች ገረድ ጋር ምንድነው ችግርህ ብላ ብትጠይቀው ኑሃሜንን ገረድ ስትይ እንዳልሰማሽ ከእንግዲህ በኋላ ብሎ ቢቆጣትም ለዚች ልጅ ያለህ ነገርና ለዚች ልጅ ያለ ፍቅር ለዚች ልጅ ያለ አስተሳሰብ እየገባኝ አይደለም። ቆይ ከዚህ በፊት ታውቃታለህ ወይ ብላ ስትለው በፍጹም ላቃት አልችልም፣ የትስ ላቃት እችላለሁ ካላት በኋላ ሰውንም እንደዚህ መናገር የለብሽም ብሏታል። ኤርሚያስ ለናሆሜ ነገር የሚከራከረውና የሷ ስም ሲጠራ ደስ እንደማይለው ኤሚ ስላወቀች የዚህ ልጅ ነገር ምንድነው ችግሩ? ከዚች ልጅ ጋር ያለው ችግሩ ምንድነው ብላ ኤርሚያስን እየተጠራጠረችው ነው። ኩላይኩን የሐምራን ጉድ መውጣቱና ወይም ደግሞ ናሆም እንደሚላት ጨዋ ሴት እንዳልሆነች ሲያቅ በጣም ደስ ብሎታል። ምክንያቱም እሱ ለናሆም የሚመኝላት ኑሃሜን ስለሆነ አሁን ደግሞ ናሆም የሐምራንን ጉዳይና ወይም ጨዋ ነች፣ ትወደኛለች ወይም አፈቅራታለሁ፣ ንጹህ ነች የሚላት ሴት ስህተት ሰርታ ስለተገኘች ካሁን በኋላ ናሆም ያለው አማራጭ ወደ ኑሃሜ መዞር አለበት ብሎ ስላሰበ ላይኩንም በጣም ተደስቷል። እናትየው ግን በፍጹም ይሄ ነገር መከሰቱ ደስ አላላትም። ምክንያቱም ኑሃሜን ለናሆሜ ከመዳር ይልቅ ለዛችው ጨምላቃ ነች ወይም ደግሞ አርግዛለች ለተባለችው ሴት ብድር ይሻለኛል እያለች ነበር። ኤሚ ለኤርሚያስ መልካም አስተሳሰብና ወይም ደግሞ መልካም ስሜት እየተሰማት ቢሆንም ዛሬ ግን ወደ ፓሪስ ስላለን አብረኸኝ ዋል ስትለው እሱ ግን ውስጡ ተረብሾና በሌላ ነገር ተጨናንቆ ስለነበረ ናሆሜ ስም ሲነሳ ሲቆጣት ጊዜ በቃ ሽቶ እንደዚህ መሆን የለብህም፣ ስለ ኑሃሜ ሲነሳ ግን እንደዚህ የምትሆነው ነገር በፍጹም አልገባኝም ስትለው እንደዚህ መሆኑ ግን ስለ የሷ ስም ሲነሳ እንደዚህ መሆኑ በጣም ግራ አጋብቷታል። አምራ በቁጭትና በንዴት ናሆም ቤት መታ ላይ ኩንፊትና እናትየው ፍለፊት ባሌ የታለ ሆዴ ውስጥ ያለው ልጅ የናሆም እንጂ የማንም አይደለም፣ እኔ እሱ የኔ ባል ከመሆን ማንም ሊያስቆመው አይችልም ብላ ፎክራባቸዋለች። እናትየውና አባትየው ግን ባክሽ ውጭልን ከእንግዲህ በኋላ ናሆምን እንዳታስቢው ቢሏትም በፍጹም አይደረግም፣ እሱ የኔና የኔ ብቻ ነው፣ የታለ እሱ ካልመጣ ከዚህ ቤት አልወጣም ብላ ብታስቸግራቸውም መጨረሻ ላይ ግን ከናሆም ማንም እንደማይለያትና ፍጹም ልጁ የሱ እንደሆነ ከነገረቻቸው በኋላ በግድም ቢሆን ከቤታቸው ወጥታለች። በመጨረሻም ኤሚ በጣም ከመጠን በላይ ጠጥታና ራሷን መቆጣጠር እስኪያቅታት ድረስ ጠጥታም እንደዚህ ጠጥቼ ቤተሰቦቼ ካዩኝ ጥሩ ነገር አይፈጠርም፣ ስለዚህ ኤርሚያስ ጋር ማደር አለብኝ ብላ ስላሰበች ወደ ኤርሚያስ በሩን አንኳኩታ ካስከፈተችው በኋላ እንደዚህ ሆኜ ቤተሰቦቼ ካዩኝ ለኔ በጣም አስቸጋሪና ወይም ከባድ ስለሆነ ለዛሬ አንተ ጋር ማደር አለብኝ ብላ በጣም አስደንግጠዋለች።